የአስመራው መፈንቅለ መንግስት ሙከራና መዘዙ። ወታደር ፖሊሶች አላፊ አግዳሚውን ወዴት ነው? ማንም ፈልገው ነው? ጃኬቶን ያውልቁ፣ ጸጉሩ አድጓል፣ ትጥቆን ይፍቱ፣ አለባበሶን ያስተካክሉ ወዘተ እያሉ መጠየቃቸው በሁለተኛው አብዮታዊ ሰራዊት ጠቅላይ መምሪያ ቃኘው ግቢ ውስጥ የተለመደ ቢሆንም ከዚሁ ጋር የግንቦት 8 ቀን 1981 ዓ.ም ጠዋት ግን የተለየ ሆኗል። የሥራ ኃላፊነት እየተጠየቀ እንደ አስፈላጊነቱ ወደ ግቢው ለመዝለቅ የሚፈቀድለትና የማይፈቀድለት ነበረ። የኮር አዛዦቹና የክፍለ ጦር አዛዦች በሁለተኛ አብዮታዊ ሰራዊት ዋና አዛዥ ቢሮ እንዲገኙ ተጠርተው ከጠዋቱ 2 ሰዓት ላይ ተገኝተዋል። የተጠሩበት ምክንያት አልተነገራቸውም። በምን ላይ እንደሚነጋገሩም አላወቁም። እርግጥ አንዳንዶቹ ለማንም አትንገር ተብለው ሹክ ሳይባልላቸው አልቀረም። አትንገር ስለተባሉ አልተናገሩም። ሰብሳቢው የሁለተኛ አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ደምሴ ቡልቶ ሲሆኑ ሁለት ምክትሎቻቸው ሜጀር ጄኔራል ሁሴን አህመድና ሜጀር ጄኔራል ቁምላቸው ደጀኔ እንዲሁም የፖለቲካ ኃላፊው ብርጋዴር ጄኔራል ወርቁ ቸርነት አብረዋቸው አሉ። በዋና አዛዡ ጀማሪነት ሀገሪቱ ስለምትገኝበት አስከፊ አገዛዝና ስለ ገዢው መንግስት በተለይ ስለ ፕሬዝዳንት መንግስቱ ኃይለማርያም በደል እየተቀባበሉ በዝርዝር አስረዱ። ከዚህ በኋላ አዛዥ መኮንኖቹ የተጠሩበት ጉዳይ ወገግ እያለ ይታያቸው ጀመር። መቼም ማንም ያለ ምክንያት መንግስትን እየነቀፈ የሀገር መሪን እየሰደበ አይናገርም። ሜጀር ጄኔራል ደምሴ ቡልቶ መናገራቸውን ቀጥለው ስለዚህ ከዛሬ ግንቦት 8 ቀን ጀምሮ የመንግስቱ ኃይለማርያም አገዛዝን ለማስወገድ ውሳኔ ላይ ተደርሷል። በምስራቅ በምዕራብና በደቡብ ያለው ሰራዊት የደገፈ በመሆኑ እናንተም ይህንኑ አውቃችሁ ጦራችሁንም እንድታሳምኑና ባለበት እንዲጸና እንድታደርጉ ይሁን ብለው ደመደሙ። እርሳቸው መፈንቅለ መንግስት መታቀዱን ከዕለቱ አስቀድመው ለአንዳንድ የክፍለ ጦር አዛዦች ጠቁመው ነበር። የ18ኛ ተራራ ክፍለ ጦር ዋና አዛዥ ብርጋዴር ጄኔራል በኃይሉ ክንዴ ከ25 ዓመት በኋላ ባሳተሙት መጽሐፋቸው ስለ ጉዳዩ ባሰፈሩት ሐሳብ እንዲህ ብለዋል። መፈንቅለ ደርግ ማክሰኞ ግንቦት 8 ቀን 1981 ዓ.ም ሊሆን እኔ ከከረን አስፈቅጄ ግንቦት 6 ቀን 1981 ዓ.ም አስመራ ሄድኩ። ሜጀር ጄኔራል ደምሴ ቡልቶ ወደ ቢሮአቸው አስጠርተው ስለ መፈንቅለ ደርግ ዝርዝር ሁኔታ አስረዱኝ። እኔም በግሌ ወታደራዊ መንግስትን ለአንድ ቀን እንኳን እንደገና ማየት ቀርቶ መስማትም እንደማልፈልግ ነገርኳቸው። በምንም ሁኔታ ወታደራዊ መንግስት እንደገና አይመሰረትም እመነኝ አሉኝ። ከዚያም ወደፊት በአገራችን ውስጥ የእርስ በርስ ጦርነት እንዳይኖር ከሁሉም ተቃዋሚዎች ጋር በመነጋገርና በመስማማት በህዝቦች ምርጫ ህዝባዊ መንግስት እስኪቋቋም ድረስ ቢበዛ ለ6 ወራት የሚቆይ ከሁሉም ተቃዋሚ ኃይሎች የተወጣጣ የሽግግር መንግስት ለማቋቋምና በሽግግር መንግስት ወቅትም ሻቢያ የመገንጠል ጥያቄውን ሰርዞ እንደ ጥንቱ ከሌሎች የኢትዮጵያ ህዝቦች ጋር የሁሉም ህዝቦች እኩልነት የተጠበቀባትና የበለጸገች አንድ ጠንካራ ኢትዮጵያ ለመገንባት አብሮ እንዲሰራ ለማድረግ ወይም በፌዴሬሽን እቀላቀላለሁ ብሎ ጠንካራ አቋም የሚወስድ ከሆነም ከሁሉም ተቃዋሚ ኃይሎች ጋር በመነጋገር ለመወሰን፣ በፌዴሬሽን የማይቀላቀል ከሆነም የአሰብ የባህር በር ለቀሩት የኢትዮጵያ ህዝቦች እንዲሆን ለመስማማት ማሰባቸውን ነገሩኝ። ብርጋዴር ጄኔራል በኃይሉ ክንዴ ቀጥለውም ግንቦት 7 ቀን 1981 ዓ.ም ከሰዓት በኋላ የሁለተኛ አብዮታዊ ሰራዊት የፖለቲካ ኃላፊ ብርጋዴር ጄኔራል ወርቁ ቸርነት ስለ መፈንቅለ ደርግ የከረን ግንባር ሰራዊትን ለማስተባበር ሲሄዱ እኔም ከእርሳቸው ጋር በሄሊኮፕተር ወደ ከረን ተመለስኩ። በመንገድ ላይ ሆነን ብርጋዴር ጄኔራል ካሳዬ ጨመዳ መፈንቅለ ደርግን ለማስተባበር ወደ ምጽዋ እንደሚሄዱና
ሜጀር ጄኔራል ቁምላቸው ደጀኔም በማግስቱ ግንቦት 8 ቀን ጠዋት 5ኛ አየር ወለድ ብርጌድን ይዞ ወደ አዲስ አበባ እንደሚሄድ ነገሩኝ። ከረን ከደረስን በኋላ እኔ ወደ ክፍለ ጦሬ አውጋሮ ሲሄድ እሳቸው በከረን ከተማ በሁለተኛ አብዮታዊ ሰራዊት ቀዳሚ መምሪያ ውስጥ አደሩ ብለዋል። ግንቦት 8 ቀን 1981 ዓ.ም ጠዋት በሜጀር ጄኔራል ደምሴ ቡልቶ ቢሮ ስለ መፈንቅለ መንግስቱ ዝርዝር ማብራሪያ ተሰጥቶ የሻይ ረፍት ከተደረገ በኋላ ረፍቱ እንዳበቃ ሜጀር ጄኔራል ሁሴን አህመድ ወደ ስብሰባው አልተመለሱም። በቀጥታ ከረን ወደሚገኘው የሁለተኛ አብዮታዊ ሰራዊት ቀዳሚ መምሪያ አመሩ። የቀዳሚ መምሪያው አዛዥ ስለነበሩ ከዚያም ከአዲ ተክለዛን ጀምረው በ608ኛ ኮር ስር ያለውን ጦር ወደ ከረን የሚመጣ ካልሆነ በቀር ያለኔ ትዕዛዝ አንድም ጦር ወይም አንድም የጦር አዛዥ ወደ አስመራ እንዳይንቀሳቀስ አግዱ በማለት ትዕዛዝ ሰጡ። ከዚያም በቀዳሚ መምሪያው ተቀምጠው በቀጣይ የሚሆነውን መጠባበቅ ጀመሩ። እሳቸው ይህን ያደረጉት አንድም መፈንቅለ መንግስቱን መቃወማቸው፣ አንድም አስቀድሞ ከሜጀር ጄኔራል ደምሴ ቡልቶ ጋር በተደረገ ስምምነት ጦሩ የመፈንቅለ መንግስቱን ዜና ሲሰማ የመከላከያ ግንባሩን ትቶ ለሻቢያ አመቺ ሁኔታ እንዳይፈጠር የግንባር ትዕዛዝ እንዲሰጡ ሊሆን ይችላል። በዚያን ዕለት ከቀትር በኋላ ጀምሮ በሜጀር ጄኔራል ደምሴ ቡልቶና በብርጋዴር ጄኔራል ወርቁ ቸርነት በተሰጠ ትዕዛዝ የአስመራ ሬዲዮ ጣቢያ የመፈንቅለ መንግስቱን ዓላማ በመዘርዘር ቅስቀሳ ማድረግ ጀመረ። ሁለተኛው አብዮታዊ ሰራዊት ከመከላከያ ሚኒስቴርና ከጦር ኃይሎች ጠቅላይ መምሪያ ጋር ያለውን የስልክና የሬዲዮ ግንኙነት ሙሉ በሙሉ አቋረጠ። ጆሮውን አንቅቶ የሚጠብቀው መፈንቅለ መንግስቱን ከሚያካሂደው የአዲስ አበባው ቡድን የሚሰጠውን መመሪያ ብቻ ነበር። ከዚያ ደግሞ ወደፊት የተራመደ ነገር የለም። እርግጥ ጦር ላክ ብሎ ለዚሁ ጉዳጅ ከተዘጋጀው አንድ ብርጌድ የአየር ወለድ ጦር ውስጥ ሜጀር ጄኔራል ቁምላቸው ደጀኔ ጥቂት ወታደሮችን በአንቶኖቭ አውሮፕላን አጭቀው ወደ አዲስ አበባ ሄደዋል። ተከታዩን ጦር ደግሞ በኮሎኔል ካሳዬ ታደሰ መሪነት አስከትሏል። ሶስተኛው አንቶኖቭ አኮብኩቧል። በሜጀር ጄኔራል ቁምላቸው አዛዥነት ከአስመራ አዲስ አበባ የደረሰው የአየር ወለድ ጦር በምድር ጦር አየር ክፍል ወይም በምድር ጦር ግቢ ደርሶ ያለ አንድ ተግባር ተቀምጧል። በኮሎኔል ካሳዬ የተንቀሳቀሰው ሁለተኛው ዙር የአየር ወለድ ጦር ከቦሌ አውሮፕላን ማረፊያ ሜጀር ጄኔራል ቁምላቸው ወዳሉበት ሄዶ ተቀላቀለ። ሶስተኛው በተመሳሳይ ሁኔታ መጥቶ ቀድሞ ከደረሰው ጦር ጋር ለመቀላቀል በመንገድ ላይ እንዳለ ተጠልፎ ወደ ታላቁ ቤተ መንግስት ወስዶ ትጥቁን ፈቶ በቁጥጥር ስር ውሏል። አራተኛው ዙር አንቶኖቭ በአዲስ አበባ አየር ላይ እያንጃበበ እንዳለ የያዝከው ጦር ለተሳሳተ ዓላማ የመጣ ነውና ወደ መጣህበት ተመለስ፣ እምቢ ካልክ ግን ትመታለህ ስለተባለ አሟሟቴን አሳምርልኝ ብሎ በመጣበት አኳኋን ወደ አስመራ ተመለሰ። የሜጀር ጄኔራል ደምሴ ቡልቶ ቡድን ለመፈንቅለ መንግስቱ እንዲያደርግ ሲጠበቅ የነበረው አስተዋጽኦ ሙሉ በሙሉ ከሸፈ። ይሁን እንጂ ቡድኑ ስራውን አላቆመም። ግንቦት 9 ቀን 1981 ዓ.ም ጠዋት ከከረን ግንባር የ607ኛ ኮር አዛዥ ብርጋዴር ጄኔራል እርቂውን ባይሳና የ608ኛ ኮር አዛዥ ነጋሽ ወልደየስ ለሁለተኛ ጊዜ ወደ አስመራ ተጠርተው መፈንቅለ መንግስቱን በተመለከተ የእዝና የክፍለ ጦር መምሪያዎች የድጋፍ ደብዳቤ እንዲጽፍ ያደርጉ ዘንድ በሜጀር ጄኔራል ደምሴ ቡልቶና በብርጋዴር ጄኔራል ወርቁ ቸርነት ዝርዝር መመሪያ ተሰጣቸው። ከዚያም ሁለቱ የኮር አዛዦች ከቀትር በኋላ ወደ ከረን ተመልሰው ከቀዳሚ መምሪያው አዛዥ ሜጀር ጄኔራል ሁሴን ጋር ስለ አፈጻጸሙ ተወያዩ። ሜጀር ጄኔራል ሁሴን የብርጌድ መምሪያዎቹም ደብዳቤውን መጻፍ አለባቸው በማለት ተጨማሪ መመሪያ ሰጡ። የሁለቱ ኮር አዛዦች ይህንኑ መመሪያ ጨብጠው ወደ የእዛቸው ተመለሱ።
በማግስቱ ግንቦት 10 ቀን 1981 ዓ.ም ሜጀር ጄኔራል ሁሴን ለበለጠ ምክክር ወደ አስመራ ተጠርተው ሲሄዱ የኮር አዛዦች የእዝ አዛዦችን ጠርተው ስለ ድጋፍ ደብዳቤው አፈጻጸም መመሪያ ሰጡ። የእዝ አዛዦችም ለክፍለ ጦር አዛዦች ተመሳሳዩን አደረጉ። የ18ኛ ተራራ ክፍለ ጦር አዛዥ ብርጋዴር ጄኔራል በኃይሉ ክንዴ ከሌሎች አቻዎቻቸው ጋር ከእዙ አዛዥ ያመጡትን ትዕዛዝ ለብርጌድ አዛዦች አስተላለፉ። የብርጌድ አዛዦችም የተጠየቁትን የድጋፍ ደብዳቤ ለመጻፍ ተስማምተው ወደ የክፍላቸው ተመለሱ። የሜጀር ጄኔራል ደምሴ ቡልቶ ቡድን በዚሁ ሁኔታ ዓላማውን ለማስረጽና የድጋፍ ደብዳቤ ለመቀበል እስከ ብርጌድ ደረጃ ደርሶ እያለ በአስመራ አካባቢ የሚገኙ የጦር ክፍሎች በበኩላቸው ውስጡን ጸረ መፈንቅለ መንግስት አድማዎችን እያካሄዱ አንዱ የጦር ክፍል ከሌላው ጋር በመላላክ ብዙ ርቀት ሄደዋል። ስለዚህ 102ኛ አየር ወለድ ክፍለ ጦርና 3ኛ ሜካናይዝድ ክፍለ ጦር ተባብረው የአስመራውን መፈንቅለ መንግስት ሙከራ በመቃወም ተንቀሳቀሱ። ሜጀር ጄኔራል ደምሴ ቡልቶ ቀድሞ የአየር ወለድ አባል ስለነበሩ አየር ወለድ ይከዳኛል ብለው አላሰቡም ነበር። ሆኖም መንገዳቸው ተለያየና ከዳቸው። ብርጋዴር ጄኔራል ካሳዬ ጨመዳ የጦር ሜዳ ውሎች ከምስራቅ እስከ ሰሜን ገጽ 289 ላይ እንዲህ ይላሉ። ጦሩ ሊከዳቸው የበቃበትን ምክንያት ያላወቁት ተቻኩለው ከጠላት ጋር በሬዲዮ ያደረጉትን ውይይት ጦሩ ጠልፎ በመስማቱ በፖለቲካ ሰራተኞች አማካይነት አፍራሽ የሆነ ቅስቀሳ ስለተካሄደባቸው ነው። የ18ኛ ተራራ ክፍለ ጦር ዋና አዛዥ ብርጋዴር ጄኔራል በኃይሉ ክንዴ ከግንቦት 10 ቀን 1981 ዓ.ም በኋላ እርሳቸው በሚገኙበት ግንባር በበታች ክፍሎች የነበረው የመፈንቅለ መንግስት እንቅስቃሴ ከዚህ በታች ባለው ሁናቴ ገልጸውታል። ብርጋዴር ጄኔራል በኃይሉ ክንዴ የኢትዮጵያ ጠላት ማን ነው በሚለው መጽሐፋቸው ላይ ግንቦት 10 ቀን 1981 ዓ.ም ጠዋት ሜጀር ጄኔራል ሁሴን አህመድ ለበለጠ ምክክር አስመራ ተጠርተው ሲሄዱ የእዝ አዛዦችም የክፍለ ጦር አዛዦችን የፖለቲካና የደህንነት ኃላፊዎችን በመሰብሰብ ስለ መፈንቅለ ደርግ ዝርዝር ሁኔታ ካስረዱ በኋላ እናንተም ሄዳችሁ ለብርጌድ አዛዦች ለፖለቲካና ደህንነት ኃላፊዎች አስረድታችሁ የክፍለ ጦርና የብርጌድ መምሪያዎች በአስቸኳይ የመፈንቅለ ደርግ የድጋፍ ደብዳቤ ለሁለተኛ አብዮታዊ ሰራዊት መምሪያ ያስተላልፍ የሚል ትዕዛዝ ሰጥተውን ተለያየን። ከሰዓት በኋላ እኔም የብርጌድ አዛዦችን የብርጌዱ የፖለቲካና ወታደራዊ ደህንነት መምሪያ ኃላፊዎችን ሰብስቤ ተወያይተን እነርሱም የድጋፍ ደብዳቤ ለመጻፍ ተስማምተው ወደ የክፍላቸው ተመለሱ። የፈጠኑ ክፍለ ጦሮችና ብርጌዶች የድጋፍ ደብዳቤያቸውን እንዳስተላለፉና ሜጀር ጄኔራል ሁሴን አህመድም ከሜጀር ጄኔራል ደምሴ ቡልቶ ተጨማሪ መመሪያዎችን ተቀብለው ወደ ከረን በመምጣት ላይ ያሉ ግንቦት 10 ቀን 1981 ዓ.ም የ102ኛ አየር ወለድ ክፍለ ጦርና 3ኛ ሜካናይዝድ ክፍለ ጦር ተባብረው ታስሮ የነበረውን የሁለተኛ አብዮታዊ ሰራዊት የደህንነት ኃላፊ ኮሎኔል አለማየሁ ወልዱን የሌተናል ኮሎኔል መንግስቱ ኃይለማርያም ኮርስ በመፍታት አከሸፉት። ኮሎኔል አለማየሁ ወልዱ ከመንግስቱ ኃይለማርያም ጋር ቀጥታ ግንኙነት በመፍጠር ጄኔራል መኮንኖችንና ሌሎችንም በድምሩ 47 መኮንኖችን አስመራ ላይ ረሸኗቸው። ከመቶ ማያንሱ መኮንኖችንና ባለሌላ ማዕረግተኞችን ሲያዙ ከከረን ግንባር 2 የኮር አዛዦችና 4 ክፍለ ጦር አዛዦችም ተያዝን ብለዋል። በዚህ ሁኔታ ዋናው የመፈንቅለ መንግስት ሙከራ አዲስ አበባ ላይ በከሸፈ 3 ቀን በኋላ ከምሽቱ 11 ሰዓት አካባቢ የአስመራውም የመፈንቅለ መንግስት ሙከራ አንቀሳቃሽ ቡድን ተመታ። እጅግ ስሜታዊ በሆነ መነሳሳት ጠላትን ያስፈነደቀ አገር ወዳዱን ሁሉ ያሳዘነ
በኢትዮጵያ ጦር ኃይሎች ታሪክ ላይ ጥቁር ነጥብ ያሳረፈ ተግባር ተፈጸመ። አንደኛ ሜጀር ጄኔራል ደምሴ ቡልቶ የሁለተኛ አብዮታዊ ሰራዊት ዋና አዛዥ፣ ሁለተኛ ብርጋዴር ጄኔራል አፈወርቅ ወልደ ሚካኤል የኤርትራ ራስ ገዝ አስተዳዳሪ፣ ሶስተኛ ብርጋዴር ጄኔራል ታደሰ ተሰማ የሁለተኛ አብዮታዊ ሰራዊት ዘመቻ መኮንን፣ አራተኛ ብርጋዴር ጄኔራል ታዬ ባልኬር የኤርትራ ራስ ገዝ ፖሊስ አዛዥ፣ አምስተኛ ብርጋዴር ጄኔራል ወርቁ ቸርነት የሁለተኛ አብዮታዊ ሰራዊት ፖለቲካ ኃላፊ፣ ስድስተኛ ብርጋዴር ጄኔራል ከተማ ይተንፍሱ የ16ኛ ክፍለ ጦር ዋና አዛዥ፣ ሰባተኛ ብርጋዴር ጄኔራል ሰለሞን ደሳለኝ የ102ኛ አየር ወለድ ክፍለ ጦር ዋና አዛዥ፣ ስምንተኛ ብርጋዴር ጄኔራል ከበደ ወልደ ጻዲቅ የሁለተኛ አብዮታዊ ሰራዊት መረጃ መኮንን፣ ዘጠነኛ ብርጋዴር ጄኔራል ንጉሴ ዘርጋው የሁለተኛው አየር ምድብ አዛዥ፣ አስረኛ ብርጋዴር ጄኔራል ተገኔ በቀለ የሁለተኛው አብዮታዊ ሰራዊት መምሪያ መኮንን፣ 11ኛ ብርጋዴር ጄኔራል ፈለቀ እንግዳ የሁለተኛው አብዮታዊ ሰራዊት መምሪያ መኮንን፣ 12ኛ ብርጋዴር ጄኔራል ከበደ መሐሪ የሁለተኛው አብዮታዊ ሰራዊት ድርጅት መኮንን፣ 13ኛ ብርጋዴር ጄኔራል መስፍን አሰፋ የሁለተኛ ሜካናይዝድ ክፍለ ጦር ዋና አዛዥ፣ 14ኛ ዶክተር ኮሎኔል ጌታቸው አወቀ የሁለተኛው አብዮታዊ ሰራዊት ሆስፒታል አስተዳዳሪ፣ 15ኛ ኮሎኔል ፈቃደ እንግዳ የሁለተኛ አብዮታዊ ሰራዊት ማሰልጠኛ አዛዥ፣ 16ኛ ሌተናል ኮሎኔል ዮሐንስ ገብረ ማርያም ኃላፊነታቸው አልታወቀም፣ 17ኛ ሌተናል ኮሎኔል ዘራይ ቁባብ የሁለተኛው አብዮታዊ ሰራዊት መምሪያ መኮንን፣ 18ኛ ሻለቃ ካሳ ፈረደ የሁለተኛው አብዮታዊ ሰራዊት ምህንድስና መኮንን፣ 19ኛ ሻለቃ ሚካኤል ሚራል የሁለተኛው አብዮታዊ ሰራዊት መምሪያ መኮንን፣ 20ኛ ሻምበል ጌታሁን ግርማ የሜጀር ጄኔራል ደምሴ ቡልቶ ልዩ ረዳት በአንድ ጀንበር በጭካኔ ተረሸኑ። በዚሁ ዕለት ግንቦት 10 ቀን ከ18ኛ ተራራ ክፍለ ጦር ቀዳሚ መምሪያ ቃኝ ሻምበልና ገስት ኮማንዶ ሻለቃ የተወጣጡ አንደኛ ሻምበል አለባቸው ካሳዬ ሰብሳቢ፣ ሁለተኛ የመቶ አለቃ ተፈራም ተስኖት አባል፣ ሶስተኛ የ50 አለቃ አስፋቸው ዓለሜ አባል፣ አራተኛ የ50 አለቃ አማረ ግዛው አባል፣ አምስተኛ የ50 አለቃ አለማየሁ ምህረቴ አባል፣ ስድስተኛ የ50 አለቃ ጸጋዬ ዋቼ አባል የሆኑበት ጸረ መፈንቅለ መንግስት ኮሚቴ ተቋቁሞ ነበርና ግንቦት 11 ቀን 1981 ዓ.ም ከምድር በታች ወደ ተሰራው በመምሪያ መኮንኖች ምሽግ አናት ላይ ቦምብ በመወርወርና ጥይት በመተኮስ እጃችሁን ስጡ አሉ። ብርጋዴር ጄኔራል በኃይሉ ክንዴ በተረጋጋ አነጋገር ልጆች፣ እኛ በሰላማዊ መንገድ እጃችንን እንሰጣለን፣ የሰው ሕይወት አደጋ ላይ እንዳትጥሉ ብለው የታጠቁትን ሽጉጥ ከወገባቸው ፈተው ከአናታቸው በላይ ከፍ አድርገው ይዘው ከምሽጉ ወጡና እጃቸውን ሰጡ። እርሳቸውን ተከትለው አንደኛ ሌተናል ኮሎኔል ሰይድ አህመድ የክፍለ ጦሩ ምክትል አዛዥ፣ ሁለተኛ ሻለቃ ጥጋቡ ደስታ የክፍለ ጦሩ ፖለቲካ ኃላፊ፣ ሶስተኛ የወታደራዊ ደህንነት ኃላፊውና ሌሎችም የመምሪያ መኮንኖች በማዘዣ ጣቢያው ውስጥ እጃቸውን ሰጡ። ከዚያም የክፍለ ጦሩ መረጃ መኮንን ሻምበል ታደሰ መኩሪያ፣ የዋና አዛዡ ልዩ ረዳት የመቶ አለቃ ተስፋዬ ገመቹ፣ የትምህርት መምሪያ መኮንኑ የመቶ አለቃ ወንደሰን በትረ ማርያም የተኩስ ድምፅ ሰምተው ጠላት ሰርጎ የገባ መስሏቸው ከነበሩበት ምሽግ ወጥተው ወደ ማዘዣ ጣቢያው ሲሄዱ በምሽጉ ጥግ የተወተፉ ጆንያዎች በተኩስ ምክንያት ተቀጣጥለው ያስነሱትን እሳት በማየታቸው የመቶ አለቃ ወንደሰን በትረ ማርያም ለማጥፋት ሲጥር አደጋ ሊያደርስ እየሞከረ መስሏቸው አስተባባሪ ኮሚቴዎች በተኮሱ ጥይት ተመቶ ወደቀ። ብርጋዴር ጄኔራል በኃይሉ ክንዴ በዚህ በተደራረበ መጥፎ አጋጣሚ በእጅጉ ያሳሰባቸው የእሳቸው መታሰር ሳይሆን የመከላከያ ወረዳው በአስተማማኝ ሁኔታ የመጠበቁ ነገር ነበር። ስለዚህ ግርማ በንቲን ጥሩልኝ አሉ
ሻለቃ ግርማ በንቲ ተጠርተው ቀረቡ። ከአሁኑ ሰዓት ጀምሮ የክፍለ ጦሩን አመራር ላንተ አስረክቤያለሁ አሏቸው። ሻለቃ ግርማ የተሰጣቸውን ኃላፊነት ለመረከብ ፈቃደኛ መሆናቸውን ከገለጹ በኋላ ለስራቸው ያመቻቸው ዘንድ ከየእርከኑ በጅምላ የታሰሩ መኮንኖች እንዲፈቱላቸው ጠየቁ። ጥያቄያቸው የጸረ መፈንቅለ መንግስት አስተባባሪ ኮሚቴውን ድጋፍ በማግኘቱ መኮንኖቹ እንዲፈቱ ተወሰነ። ብርጋዴር ጄኔራል በኃይሉ ክንዴ በመፈንቅለ መንግስቱ ዓላማ አመኑም አላመኑም አገራቸውን በጽኑ የሚወዱ ለመሆናቸው ከላይ የተጠቀሰው ድርጊታቸው በቂ ምስክር ነው። ይህም ሆኖ አንዳንድ ስሜታዊ የአክሻፊው ኮሚቴ አባላት እርምጃ ወሰድባቸው ብለው ዶለቱ። በዚህ ጊዜ ሻለቃ ግርማ በንቲ እኛ ወታደሮች ነን፣ በውትድርና ሕይወት ውስጥ የአለቃ ትዕዛዝ ምንም ይሁን ተፈጻሚነት እንዳለው ታውቃላችሁ። ጄኔራል በኃይሉም በትዕዛዝ ስብሰባውን ተካፍለው መጥተው ዓላማውን ለኛ አሰሙ እንጂ አድርጉ ብለው የሰጡን መመሪያ ወይም የአስገዳጅነት መንፈስ አላሳዩም። ስለዚህ ትናንት አብረን ብዙ ድል ያስመዘገብን ሰዎች ዛሬ የተሳሳተ እርምጃ ብንወስድ በታሪክ ፊትም ተወቃሽ እንዳንሆን እሳቸውን በተመለከተ መንግስት ውሳኔ ይሰጣቸው ዘንድ ለጄኔራል ሁሴን አህመድ ማስረከብ ይኖርብናል በማለት የኮሚቴውን አባላት አሳመኗቸው። ስለዚህ ግንቦት 11 ቀን 1981 ዓ.ም አንደኛ ብርጋዴር ጄኔራል በኃይሉ ክንዴ፣ ሁለተኛ ሌተናል ኮሎኔል ሰይድ አህመድ፣ ሶስተኛ ሻለቃ ጥጋቡ ደስታ፣ አራተኛ ሻምበል ኃይለ ማርያም፣ አምስተኛ የመቶ አለቃ ተስፋዬ ገመቹ በኮሚቴው አጃቢነት ወደ ከረን ተላኩ። እዚያ 2 ቀናት ያህል ታስረው ከቆዩ በኋላ ወደ አስመራ ተላለፉ። የአስመራው ጸረ መፈንቅለ መንግስት ቡድን እነዚህን ጨምሮ ከ10 ያላነሱ መኮንኖችንና ባለሌላ ማዕረግተኞችን እንዲሁም አንደኛ ብርጋዴር ጄኔራል እንግዳ ወልደ አምላክ የ606ኛ ኮር ዋና አዛዥ፣ ሁለተኛ ብርጋዴር ጄኔራል እርቂሁን ባይሳ የ607ኛ ኮር ዋና አዛዥን፣ ሶስተኛ ብርጋዴር ጄኔራል ነጋሽ ወልደየስ የ608ኛ ኮር ዋና አዛዥን እጃቸውን በካቴና አስሮ በአይሮፕላን ወደ አዲስ አበባ ላካቸው። መፈንቅለ መንግስት ሙከራው ከከሸፈ በኋላ የግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስት ሙከራ ጥንስሱ ብዙ ጊዜ ወስዷል። ሲከሽፍ ግን ግማሽ ቀን እንኳን አልፈጀበትም። ሆኖም በዚህ ድንቅ ዕድሜው ሀገሪቱ ብዙ ሀብት አውጥታ በርካታ ዓመታትን ፈጅታ ያስተማረቻቸውን የሰራዊቷን መሪዎች በአንድ ጀንበር ቀምቷት ነው ያለፈው። ከዚህ በኋላ መፈንቅለ መንግስቱን ደግፈዋል የተባሉ ከሰራዊቱ ውስጥ እየተለቀሙ ወደ እስር ቤት ሲወረወሩ፣ መፈንቅለ መንግስት ሙከራውን አክሽፈዋል የተባሉት ደግሞ ሲሾሙ፣ በተለይም በመግደል ወይም በመታሰር የጎደሉ የሰራዊት፣ የኮር፣ የክፍለ ጦር፣ የብርጌድ ወዘተ አዛዦችንና መምሪያ መኮንኖችን ለመተካት የማዕረግ እድገት ሲሰጥ፣ የቦታ ሽግሽግ ሲደረግ፣ የድጋፍና የእንኳን አተረፈው መልእክት ሲሽጎደጎድ ሰነበተ። ይህም የራሱን ጊዜ ጨርሶ አከተመ። ሁሉም ነገር ወደ ነበረበት ተመለሰ። 18ኛ ተራራ ክፍለ ጦርን በተመለከተ የጸረ መፈንቅለ መንግስት ኮሚቴ ሰብሳቢ የነበሩት ሻምበል አለባቸው ካሳዬ ጦሩን አረጋግተውና ኮሚቴያቸውን በትነው ወደ መደበኛ ኃላፊነታቸው ተመለሱ። የክፍለ ጦሩ ጊዜያዊ አዛዥ ሻለቃ ግርማ በንቲ ይህንኑ ጠቅሰው ጦሩ በነቃ ሁኔታ በመከላከያ መስመሩ ላይ መሆኑን ለሁለተኛው አብዮታዊ ሰራዊት ዋና አዛዥ ለሜጀር ጄኔራል ሁሴን አህመድ በቴሌግራም መልእክት አሳወቁ። ጄኔራሉ ብዙ ሳይቆዩ ኮሎኔል ግርማ አስፈሪን ከአንበሳው 3ኛ ክፍለ ጦር አዛውረው በ18ኛ ተራራ ክፍለ ጦር ጥብቅ አዛዥነት መደቧቸው። ሰራዊቱን ጠንቅቀው የሚያውቁት ሻለቃ ግርማ በንቲ ደግሞ የክፍለ ጦሩ ምክትል አዛዥ ሆኑ። ከዚህ በኋላ 18ኛ ተራራ ክፍለ ጦር ራሱን በሰው ኃይል ወደ ማጠናከር ፊቱን አዞረ። ምክንያቱም በተደጋጋሚ ባደረገው ውጊያ የሰው ኃይል መመናመን ከጎዳቸው ክፍሎች ውስጥ ዋናው ነበርና ነው። በዚህ የተነሳም መዋቅሩ
ከሚፈቀድለት የሰው ኃይል በታች ደርሶ በአንድ ጓድ ከ4 እስከ 6 ወታደሮች ብቻ ቀርተውት ነበረ። ይህም በአጥቂነት የተገነባ የውጊያ ብቃቱን ቀንሶበት የመከላከል ግዳጅ ብቻ እንዲፈጽም አስገድዶታል። ደጋግሞ ለበላይ አካል በማሳወቁ በተራራ ውጊያ ያልሰለጠኑ አዲስ ቅጥር ወታደሮች ተሰጡት። ከዚህ ቀደም እንዳደረገ ሁሉ እነዚህን ወታደሮች ከነባሩ ጦር ብቃት ጋር ለማስተካከል በራሱ የቀይ ኮከብ ተንቀሳቃሽ ትምህርት ቤቱ የማብቃት ስልጠና ሰጥቶ የጎደለውን ለመሙላት ቻለ። ለክፍለ ጦሩ አዛዥነት የተመደቡት ኮሎኔል ግርማ አስፈሪ በየደረጃው ከሚገኙ መኮንኖችና ከጦሩም ጋር ሊግባቡ አልቻሉም። ጠዋት ማታ ጠብ ሆነ። ስለዚህ ጦሩ ይነሱልኝ ብሎ ለበላይ አካል አሳወቀ። ከዚሁ ጋር አያይዞም ኮሎኔል ገዛኸኝ ታረቀን በአዛዥነት እንዲመደቡለት ጠየቀ። ኮሎኔሉ በዚህ ቀደም በዋልያው ሁለተኛ ክፍለ ጦር 31ኛ ሻለቃ ውስጥ ያገለገሉና እያንዳንዱ የኤርትራን የመሬት ገጽ የሚያውቁ ሲሆን በመቶ አለቅነት ማዕረግ ወደ 18ኛ ተራራ ክፍለ ጦር ተመድበው እስከ ሌተናል ኮሎኔልነት ማዕረግ ከደረሱ በኋላ በአዛዥነት ወደ 10ኛ ክፍለ ጦር ተዘዋውረው ነበር። የ18ኛ ተራራ ክፍለ ጦር አባላትን ፍላጎትና የተራራ ውጊያን ባህሪ ስለሚያውቁ እንደገና ቢመለሱ ውጤታማ እንደሚሆኑ ታምኖበት የጦሩ ጥያቄ ተቀባይነት አገኘ። ሌተናል ኮሎኔል ጸጋዬ ታደሰም የክፍለ ጦሩ ምክትል አዛዥ ሆነው ተመደቡ። ሻዕቢያ እስከ ታህሳስ 1982 ዓ.ም አጋማሽ ድረስ በሺዕብና በማይሚዶ 85ኛና 92ኛ ክፍለ ሰራዊቶቹን እያለማመደና 2 ሜካናይዝድ ብርጌዶችን እያሰለጠነ መክረሙን በጥር ወር አጋማሽ ደግሞ ማጥቃት ለመሰንዘር እየተሰናዳ መሆኑን የሚያመላክት መረጃ ለክፍለ ጦሩ ደረሰ። የመረጃ መኮንኑ ሻምበል ታደሰ መኩሪያ ይህንኑ ጠቅሰው ምናልባትም ዓላማው የምጽዋና የአስመራን መንገድ ለመዝጋት ሊሆን ስለሚችል ቅድመ ጥንቃቄ ቢደረግ ጠቃሚ ይመስለናል በማለት ለ608ኛ ኮርና ለሁለተኛው አብዮታዊ ሰራዊት መምሪያዎች አመልክተው ነበር። የበላይ አካል መረጃውን ምን ያክል እንደተጠቀመበት ባይታወቅም የተሰማው መረጃ ግን ሐሰት አልነበረም። ሻዕቢያ ጥር 30 ቀን 1982 ዓ.ም ሌሊት ወደ ምጽዋ አቅጣጫ ማጥቃት ጀመረ። ምጽዋና አካባቢውንም በመድፍ ይደበድብ ጀመር። ብልጭታውም አውጋሮ ለሚገኘው የ18ኛ ተራራ ክፍለ ጦር ማዘዣ ጣቢያ ይታይ ነበር። የካቲት 4 ቀን 1982 ዓ.ም በምጽዋ ላይ ሙሉ ማጥቃቱን ሰነዘረ። ይህ እርምጃውም ከግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስት ሙከራ ወዲህ የመጀመሪያው ነው ይሉናል የተራራው መብረቅ በሚለው መጽሐፋቸው ጸሐፊ ገስት ተጫኔ። እኛም ለታሪክ ማስታወሻነት እንዲሆነን ከሳቸው መጽሐፍ ላይ የተመረጠውን ታሪክ አቀረብንላችሁ። ታሪኩን ከወደዳችሁት ቻናላችን እንዲያድግም ፍላጎት ካላችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ለዛሬ አበቃን። በሌላ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።